ዱባይ ሁለት ጊዜ ሄጃለሁ በለኝ እስኪ have been has been እና had been ለሰባት ዓመታት እንግሊዘኛ እያስተማርኩ ነው ሲንጉላር ነው ወይስ ፕሉራል ነው ማለት ነው alright ስለዚህ ዛሬ ለማን ነው የምናየው ብሩክ have been has been እና had been right በጣም ግራ ያጋባሉ አይደል ለብዙ ተማሪዎች ዛሬ ግን በትንትንትን አድርገን እናያቸዋለን እና they are very easy በጣም ቀላል ናቸው is that clear yes nice እስኪ መጀመሪያ have been እና has been ምን አይነት ቴንስ ናቸው እስኪ try የትኛው ቴንስ ናቸው have been እና has been past have ብለን past has ብለን past perfect no present perfect exactly present perfect ናቸው ማለት ነው right present perfect tense ናቸው okay so have and has ምንድን ናቸው አጋዥ ናቸው okay auxiliary verb ናቸው አጋዥ ናቸው been ደግሞ እንደ verb 3 ሆኖ መጥቷል አይደል yes የቢ verb 3 been ነው የሚሆነው is that clear yeah. nice okay ይሄኛውስ ምን አይነት tense ነው had been ሲሆንስ had been ሲሆንስ so የሃቭ እና የሃዝ past ማን ነው had ነው ስለዚህ past perfect tense ይሆናል ማለት ነው right past perfect ይሆናል past perfect tense is that clear ግልጽ ነው አይደል nice አሁን በኤግዛምፕል በትንትን አድርገን እናያለን okay so የመጀመሪያው ጥቅም when do we use it መች ነው የምንጠቀመው present perfect ሁለቱን ስናይ ማለት ነው when we talk about travel experiences is that clear yes travel experiences alright የጉዞ ተሞክሯችንን ኤክስፒሪየንሳችንን ማውራት ስንፈልግ ነው የምንጠቀመው is that clear yeah. so basically ምን ማለት ነው እዚህ ቦታ ሂጄ አውቃለሁ ግልጽ ነው አይደል እዚህ ቦታ ሂዳ ታውቃለች እዚህ ቦታ ሂደው ያውቃሉ ኤክስፒሪየንሳችን ግን የምን ኤክስፒሪየንስ የትራቨል ኤክስፒሪየንስ ሲሆን ነው የምንጠቀመው is that clear yes. for example እስኪ ኤግዛምፕል እንጀምራለን እሺ ስለዚህ እስኪ ዱባይ ሁለት ጊዜ ሂጃለሁ በለኝ እስኪ have been good I have been to Dubai twice is that clear yes nice I have been to Dubai twice ምን ማለት ነው ዱባይ ሁለት ጊዜ ሂጃለሁ is that clear yes ስለምን እያወራ ነው እዚህ ጋር ስለ ኤክስፒሪየንስ አይደለ የምን ኤክስፒሪየንስ የትራቨል ኤክስፒሪየንስ is that clear yes nice ስለዚህ እዚህ ጋር I haven't እናሳጥረው አይደለ alright እናሳጥረው ምንድነው የሚሆነው when we shorten it have good I've እስኪ በለው I've good I've been to Dubai twice በል እስኪ I've been to Dubai twice exactly ስለዚህ ምን ማለት ነው ዱባይ ሁለት ጊዜ ሂጃውቃለሁ እያለ ነው is that clear yes nice so what if the subject is she ባለቤቱ እሷ ብትሆንስ የሄደችው she has been good nice she has been been to Dubai twice yes is that clear yes she has been to Dubai twice እሷ ሁለት ጊዜ ዱባይ ሄዳ ታውቃለች ማለት ነው is that clear yeah nice እሺ አሁንም ልዩነቱ ምንድነው እዚህ ጋር የሃቭ ቢን እና የሃዝ ቢን they do have the same meaning አይደለ ተመሳሳይ ትርጉም ነው ያላቸው ሁለቱም present perfect ናቸው the only difference they have ምንድነው ዲፈረንሳቸው በቃ ሳብጀክቱ ነው የሚወስነው is that clear ድርጊቱን የሚፈጽመው ሳብጀክት ፕሉራል ከሆነ እነማን አይ ያው ጆከር ነው ህጉን አይከተልም አይደለ ለአይ you ለዩ we ለዊ they ለዘይ ለአራቱ ምንድነው የምንጠቀመው have been እንጠቀማለን is that clear yes ግን if the subject is singular እነማን ናቸው singular subjectዎቹ she he it ከሆነ ግን ምን እንጠቀማለን has been እንጠቀማለን ማለት ነው is that clear yeah በቃ ይሄ ነው ልዩነቱ ምንም ልዩነት የላቸውም is that clear yes nice ስለዚህ she hasn't እናሳጥረው ምን ይሆናል ሲያጠር she's by the way ተመሳሳይ ነው she isn't ሲያጠር she hasn't ሲያጠር she's ነው የሚሆነው ሁለቱም በምንድን ነው የምንለየው
ነው አይደለ? በኮንቴክስቱ እንለየዋለን ማለት ነው። ራይት ከጎኑ በሚመጣው ቃላት እንለየዋለን። ስለዚህ she's been ሲባል she's been to Dubai twice exactly yes nice ስለዚህ ምንድነው ምን ስናወራ ነው የምንጠቀማቸው የመጀመሪያ ጥቅማቸው travel experience ስናወራ የጉዞ ተሞክሯችንን ስናወራ ማለት ነው exactly yes nice አሁን ደግሞ ምን ትለኛለህ እሱ by the way ብዙ ሀገራት ትራቭል አድርጎ ብዙ ሀገራት ሂዶ ያውቃል በልኝ እስኪ ብዙ ሀገራት ሂዶ ያውቃል እሱ he has been nice he has been to many countries exactly yeah he has been to many countries ብዙ ሀገራት ሂዶ ያውቃል እያልክ ነው ማለት ነው exactly yes nice እነሱ ከሆነስ አረ እነሱ እኮ በቃ ብዙ ሀገር ሂደው ያውቃሉ ብዙ ሀገር የተለያዩ ሀገሮች ሂደው ያውቃሉ ሲሆንስ they have been በቃ ስለዚህ እዚህ ጋር ምን የሚቀየረው they have been right they have been to many countries they have been to many countries ብዙ ሀገራት ሂደው ያውቃሉ ማለት ነው is that clear yes ግልጽ ነው አይደለ yes nice so buddy where have you been የት ሄደህ ታውቃለህ አንተ እዚህ ሂጄ አውቃለሁ ላሊበላ ጎንደር አይደለ ከሀገር ውጭም ከሆነ ደግሞ ፓሪስ ለንደን ያው ዙሪያ ከሆነ I've been to Hawassa you're from Hawassa why do you say that say something else we know you're from Hawassa ሌላ ጎንደር ላሊበላ አርባ ምንጭ ከሀገር ውስጥ ዲላ እሺ ዲላ ሂጄ አውቃለሁ ይሄን ያክል ጊዜ ብለህ ሪፒቴሽኑን አስቀምጥልኝ once ይቻላል ስለዚህ I've been to ዲላ once ዲላ አንድ ጊዜ ሂጄ አውቃለሁ እያልክ ነው በቃ ፒሪየድ አለቀ exactly yes ይሄ ነው የመጀመሪያ ጥቅሙ ማለት ነው alright nice አሁን ይሄ ፖዚቲቭ ነው አይደለ ወደ ኔጌቲቭ እንቀይረው ሂደን ማናቃቸው ቦታዎች በፍጹም alright ለምሳሌ እኔ ዱባይ ሂጄ አላውቅም ፓሪስ ሂጄ አላውቅም በለኝ እስኪ ኔጌቲቭ ስናደርገው have never good nice I've never been right yeah I've never been to ብለን እዚህ ቦታውን ማስቀመጥ ማለት ነው I've never been to Paris ምን ማለት ነው ፓሪስ በህይወቴ ሂጄ አላውቅም ማለት ነው እቺ never የምትለው ቃል ምንድነው አንድ ጊዜ እንኳን እንደዚህ አድርጌ አላውቅም ማለት ነው exactly yes so ፓሪስ ሂጄ አላውቅም that's good እሷ ሄዳ ማታውቅ ከሆነስ አረ እሷ ፓሪስ ሄዳ አታውቅም ዱባይ ሄዳ አታውቅም ከሆነስ she's nice አሳጥርልኝ she's right yes. she's never been to ቦታውን ማስገባት she's never been to Paris ምን ማለት ነው ፓሪስ ሄዳ አታውቅም እሷ ፓሪስ ሄዳ አታውቅም በህይወቷ ፈጽሞ ማለት ነው እቺ never ስናስገባ በህይወታችን ፈጽሞ አድርገን ማናቀውን ነገር ስናወራ እንጠቀመው ቢን ሲሆን ደግሞ ያልሄድንበትን ቦታ ይሆናል ማለት ነው is that clear yes that's good nice so ሄደህበት ማታውቀውን ቦታ ንገረኝ እዚህ ቦታ ሂጄ አላውቅም አሁን ስለ travel experience እያወራን ነው present perfect ግን ተምረናል አይደለ በደንብ ተምረናል አሁን ግን specifically ስለ travel experience እያወራን ነው እዚህ ጋር እዚህ ቦታ ሂጄ አላውቅም በህይወቴ በለኝ I have never been to Gondar I've never been to ጎንደር ሂጄ አላውቅም is that clear yes that's a good one so እንደዚህ ሲሆን ኔጌቲቭ ይሆናል ማለት ነው alright አሁን ደግሞ ወደ ጥያቄ ቀይረው እስኪ alright እዚህ ቦታ ሂደህ ታውቃለህ ወይ አይደለ ጎንደር ሂደህ ታውቃለህ ወይ ጎንደር ሂዳ ታውቃለች ወይ ሲሆንስ question ሲሆን ወደ ጥያቄ ስንቀይረው try have you been exactly yeah have you ever የምትለውን ቃል መጠቀም እንችላለን አይደለ ስለ ever never አይተናል አይደለ ever ማለት like አንድ ጊዜ እንኳን እንደማለት ነው አይደለ አንድ ጊዜ እንኳን እንደዚህ አድርገህ ታውቃለህ ወይ የሚል ሴንስ ይሰጠናል እዚህ ጋር so have you ever ብለን been እንጠቀማለን አይደለ have you ever been to right ከዛ ቦታውን ማስገባት question mark እናደርጋለን ማለት ነው
Is that clear? Yes. Nice. እስኪ ጎንደር ሂደህ ታውቃለህ ወይ በለኝ። Have you ever been to Gondar? To አለች። Yeah. Have you ever been to Gondar? ጎንደር ሂደህ ታውቃለህ ወይ? Is that clear? Yes. አዎ አውቃለሁ። አዎ ሂጄ አውቃለሁ ከሆነስ? Yes, I have. Yes, I have አይደለ? Yes. በተጠየቅነው ነው የምንመልሰው። Yes, I have. No, I haven't. I haven't. Is that clear? Yes. ስለ እሷ ብናወራስ ግን ጎንደር ሂዳ ታውቃለች? ጎንደር ሂዳ ታውቃለች ማለት ምንፈልግ? Has she? That's good. Has ለሲንጉላር ጥያቄ ያደርግልናል አይደለ? So has she ever? Right? Has she ever been to ብለን ቦታውን ማስገባት ከዛ ጥያቄ ምልክት እናደርጋለን ማለት ነው። እስኪ አሁን ጠይቀኝ፣ እኔ ስለ እሷ ጠይቀኝ። ግን ጎንደር ሂዳ ታውቃለች? እንደዚህ ቦታ ሄዳ ታውቃለች? Has she ever been to Gondar? Nice. Hey, has she ever been to Gondar? ጎንደር ሂዳ ታውቃለች? Has she ever been to Paris? አይደለ? ፓሪስ ሂዳ ታውቃለች? ብለን ኤክስፒሪየንስ የተጠያየቅን ነው። የሄድንበት ቦታዎችን ኤክስፒሪየንስ የተጠያየቅን ነው ማለት ነው። Is that clear? Yes. ኤክስፒሪየንስ ሂዳ ነበር እንዴ ማለት አይደለም፣ እሱ ሌላ ነው። Alright? Yeah. That's good. መልሱ ምን ሊሆን ይችላል? በሃዝ ከተጠየቅን Yes, she has. ሂዳ ታውቃለች። Yes, she has. Yes, she has. አይ ሂዳ አታውቅ። No, she hasn't. No, she hasn't. ግልጽ ነው አይደለ? Yes. እስኪ ask me one question. አንድ ጥያቄ ጠይቀኝ እስኪ። እዚህ ቦታ ሂደህ ታውቃለህ ወይ በለኝ እስኪ። Have you ever been to Hawassa? Have you ever been to Hawassa? No, I haven't. አላውቅም። Can you my buddy? We'll go together, okay? Okay. Nice. Is that clear? Yes. ግልጽ ነው አይደለ? Yes. Nice. አሁን ደግሞ had been ከትራቨል ኤክስፒሪየንስ ጋር እናየዋለን ማለት ነው። እስኪ አሁን ደግሞ እንደዚህ በለኝ። ላይክ ወደ ኢሮፕ ወደ አውሮፓ ሙቭ ከማድረጌ በፊት አይደለ? ከመሄዴ በፊት ዱባይ ነበርኩኝ በለኝ እስኪ። Have been. I have been. had ነው የምንጠቀመው እዚህ ጋር እናየዋለን። So I had been to, right? I had been to Dubai. መቼ before I went or moved አይደለ? Yes. I went to Europe, Paris, something. All right? Yes. Europe. Good. I had been to Dubai before I went to Europe. Is that clear? Yes. So had been የምንጠቀመው እዚህ ጋር ምንድን ነው? ሁሉም travel experience ነው ብለን አይደለ? Yeah. All right? had been ሲሆን ግን ምንድን ነው? past perfect tense ነው አይደለ? past perfect tense. Okay? So እንደዚህ ከማድረጌ በፊት እንደዚህ አድርጌያለሁ ማለት ነው። ግን እዚህ ጋር ስለ ቦታ ስለምናወራ እንደዚህ ከማድረጌ በፊት አይደለ? እዚህ ቦታ ነበርኩ ማለት ነው። በቃ ተግባባን? እንደዚህ ከማድረጌ በፊት እዚህ ቦታ ነበርኩኝ ለማለት ነው። ስለዚህ ወደ ኢሮፕ ሙቭ ከማድረጌ በፊት የት ነበርኩኝ እኔ? ዱባይ ነበርኩ ማለት ነው። Is that clear? Yes. በቃ ይሄ ነው። አሁን ደግሞ I had ሲያጥር ምን ይሆናል? add, right? add. እስኪ በለው add been to Dubai. I'd been to Dubai before I went to Europe. I'd been to Dubai before I went to Europe. Oh man, you're good. Nice. ስለዚህ ይሄ ማለት ነው። ገብቷል አይደለ? Yes. በቃ ሁሉም ስለ ትራቨል ኤክስፒሪየንስ ናቸው። ሌላ ኤግዛምፕል እንጨምር። by the way, like ከማግባቷ በፊት እኮ አሜሪካ ነበረች አይደል? ከማግባቷ በፊት አሜሪካ ነበረች። Yes. She had been or she'd been she had been she had been to America. She had been to America before she got married. Exactly. Before she got married. She got married. Before she got married. Is that clear? Yes. You know, she had been to America before she got married. ከማግባቷ በፊት አሜሪካ ነበረች። ወደ ኢሮፕ ሙቭ ከማድረጌ በፊት ዱባይ ነበርኩ። አለቀ። Is that clear? እንደዚህ ከመሆኑ በፊት እዚህ ቦታ ነበርኩ፣ ነበረች፣ ነበሩ። Is that clear? Yes. Nice. And last example, እሺ ኦኬ፣ እዚህ ከመምጣታቸው በፊት ዱባይ ነበሩ በለኝ እስኪ።
እነሱ እዚህ ከመምጣታቸው በፊት ዱባይ ነበሩ። they had been to nice Dubai. so can you get it? They had been to Dubai before they came here. ሙቭ ከማድረጋቸው በፊት ከሆነ ደግሞ before they moved to here. is that clear? yes. ይሄ ነው ግልጽ ነው አይደለ? yes. ናይስ። አሁን ስለዚህ ምን አየን? ሶስቱን የምንጠቀመው ስለ ትራቨል ኤክስፒሪየንሳችን ስናወራ አይደለ? ስለ ጉዞ ኤክስፒሪየንሳችን፣ ስለ ጉዞ ተሞክሯችን ስናወራ ኦኬ። ሶ ሁለቱ ምንድነው ፕሬዘንት ላይ ነው አይደለ? እዚህ ቦታ ሂጄ አውቃለሁ have been፣ እዚህ ቦታ ሂዳ ታውቃለች has been። ፓስት ሲሆን ግን ለሲንጉላሩም ለፕሉራሉም ተመሳሳይ ነው የምንጠቀመው። እዚህ ቦታ እንደዚህ ከማድረጌ በፊት እዚህ ቦታ ነበርኩ አለቀ። ግልጽ ነው አይደለ? ይሄ የመጀመሪያ ጥቅሙ ነው ማለት ነው። is that clear? አሁን ደግሞ ወደ ሁለተኛ ጥቅሙ እንሄዳለን። ሁለተኛ ጥቅሙ እንሄዳለን right? ሁለተኛ ጥቅሙ ስናይ ደግሞ ምንድነው? ሁለተኛ ጥቅሙ when we talk about present perfect continuous tense ስናወራ እንጠቀምበታለን right? present perfect continuous tense ስናወራ እንጠቀምበታለን። ሶ ፎርሙ የሚሆነው ምንድነው? እነዚህ ሆነው have been has been አድርገን ከዛ እዚህ ጋር ምን እናደርጋለን? ድርጊቱን verb ing እናደርገዋለን ማለት ነው። alright? yes. so present perfect continuous tense መቼ ነው የምንጠቀመው? alright? ድርጊቱ in the past ተጀምሮ ግን እስካሁን ድረስ አሁኗ ጊዜ ድረስ ቀጣይነት ያለው so basically ምን ማለት ነው? ለዚህን ያክል ጊዜ እንደዚህ እያደረኩ ነው፣ እንደዚህ እያደረኩ እገኛለሁ ማለት ነው። ግልጽ ነው አይደለ? ኤግዛምፕል እንስራበት። ለምሳሌ እኔ if you guys ask me 7 ዓመት ይሆነኛል አይደለ? ያ ለ7 ዓመታት እንግሊዘኛ እያስተማርኩ እገኛለሁ አይደለ? ለ7 ዓመታት እንግሊዘኛ እያስተማርኩ ነው ማለት ስንፈልግ exactly እስኪ በለኝ እንደዛ I've been teaching. good I've been አይደለ? yes. I've been ከዛ ድርጊቱ እዚህ ጋር ማስተማር ዋና ቃሉ ምንድነው? teach exactly ወደ ing ቀየርን teaching. yes. I've been teaching ምን English language. so English nice ለምን ያክል ጊዜ? for 7 years. yes for 7 years ለ7 ዓመታት so the point is when did I start teaching English? መቼ ነው እንግሊዘኛ ማስተማር የጀመርኩት? 7 years ago. yes. ከ7 ዓመት በፊት ጀምሮ so what am I doing? እስካሁን ድረስ ምን እያደረግኩ ነው? teaching. I'm still teaching. yes. ስለዚህ ድርጊቱ የዛሬ 7 ዓመት ተጀመረ እስከ አሁኗ ጊዜ ድረስ ምንድነው? ሂደት ላይ ነው። is that clear? so present perfect continuous tense የሚባለው ምን ነው የሚያሳየው? like it focuses on the duration, the length of time. ምን ላይ ነው ፎከስ የሚያደርገው? like የጊዜው ርዝመት ላይ ነው፣ ቀጣይነቱ ላይ ነው ፎከስ የሚያደርገው። yes. ገብቷል አይደለ? yes. ስለዚህ ለ7 ዓመታት ያህል እንግሊዘኛ እያስተማርኩ ነው፣ አሁንም እያስተማርኩ እገኛለሁ ማለት ነው። እዚህ ጋር በፎር ቦታ ላይ ምን መጠቀም እንችላለን? ሲንስ አይደለ? yes. ከ2001 ጀምሮ since 2001 ከ2001 ጀምሮ እንግሊዘኛ እያስተማርኩ ነው፣ እያስተማርኩ እገኛለሁ፣ አሁንም እያስተማርኩ ነው ምናምን ሊሆን ይችላል ማለት ነው። ሐሳቡ ገብቷል አይደለ? yes. ናይስ በጣም አሪፍ ናይስ። አሁን እሷ ብትሆንስ? እሷ she has been. እሷ ብትሆንስ? she has been. በቃ ሌላ ምንም የሚቀየር ነገር የለውም አይደለ? yeah. she's been. she's been. exactly right? she's yes. been she's been teaching English for 7 years. ለ7 ዓመታት እንግሊዘኛ እያስተማረች ትገኛለች፣ እያስተማረች ነው። በቃ have been እና has been ልዩነቱ አንድ ልዩነት ብቻ ነው ያለው። እሱም የሳብጀክት ድርጊቱን የሚፈጽመው አካል ሲንጉላር ነው ወይስ ፕሉራል ነው ማለት ነው። is that clear? yes. እንጂ ምንም የትርጉም ነገር የለውም። እንደዚህ መጠቀም እንችላለን ማለት ነው። is that clear? yes. nice. okay አሁን ደግሞ ትለኛለህ ለሁለት ወራት ያህል ቋንቋ እየተማርን ነው፣ እንግሊዘኛ እየተማርን ነው በለኝ። አንተና ጓደኞቻችሁ እየተማራችሁ ከሆነ ለምሳሌ we've been learning. yes. we've been
learning Nice. We've been learning English English for 2 years ወራት Months. ዓመት ነው ያልኩት ወር ነው ያልኩት 2 months nice for 2 months ለሁለት ዓመት ያህል ለሁለት ወራት ያህል ቋንቋ እየተማረ ነው is that clear yes nice አሁን መማራችን አቁመናል ወይስ አላቆምንም are we still learning or not still learning እስካሁን እየተማረ ነው ድርጊቱ አልቆመም ሂደት ላይ ነው መማሩ መቼ የጀመረው ድርጊቱ መቼ ነው የጀመረው ከሁለት ወራት በፊት ሰው ከሁለት ወራት በፊት ጀመረ እስከ አሁኑ ጊዜ ድረስ ድርጊቱ እየተካሄደ ነው ሂደት ላይ ነው ወይ በአማርኛ ደግሞ ለሁለት ወራት ያህል እንግሊዘኛ እየተማርኩ እገኛለሁ ማለት ነው is that clear yes ግልጽ ነው አይደለ yes nice okay አሁን ደግሞ ወንድምህ ለንደን ነው የሚኖረው let's say that አይደለ ስለዚህ ለ10 ዓመት ያህል ለንደን ነው የሚኖረው በለንስ he has been living in London ለምን ያህል ጊዜ for 10 years is it clear yes nice when did he start living in London መች ነው መኖር የጀመረው ለንደን before 10 years yes 10 years ago ቢፎርን ባይ ዘ ወይ ለጊዜ አንጠቀመውም ብለናል right so 10 years ago ስለዚህ የዛሬ 10 ዓመት በፊት መኖር ጀመረ ስቲል እዛ እየኖረ okay right መኖሩን አላቆመም መኖሩ ስቲል ቀጣይነት አለው ማለት ነው so የግራመር ፖይንቱ እንደዛ ነው ግን በአማርኛ ቀደም እንደነገርኳችሁ ለዚህ ያክል ጊዜ እንደዚህ እያደረኩ ነው ማለት ነው ለ7 ዓመት እንግሊዘኛ እያስተማርኩ እገኛለሁ ለሁለት ወራት ያህል እንግሊዘኛ ቋንቋ እየተማርን ነው ማለት ነው is that clear yes ግልጽ ነው አይደል yes nice so what is something you have been doing ምንድነው ከሆነ ጊዜ ጀምሮ አይደል እስካሁን ድረስ እያደረኩም ያለው ነገር ምንድነው I got you back just say something all right ሞክረው እስኪ ለዚህ ያክል ጊዜ እንደዚህ እያደረኩ እገኛለሁ I've በል እስኪ I've been editing obviously recording a video ለምን ያክል ጊዜ 5 years for 5 years yes really is that 5 years okay ለ5 ዓመት ያህል ቪዲዮ እየቀረስኩኝ ኤዲት እያደረኩኝ እገኛለሁ ያለ ማቋረጥ እያደረከው ነው አሁንም ነህ ኦኬ ግልጽ ነው ገብቷል አይደል yes በቃ ይሄ ነው present perfect continuous tense ማለት have been የምንጠቀመው ማለት ነው ግልጽ ነው አይደል yes አሁን ደግሞ እስኪ ወደ had been ወደ ሁለተኛ ጥቅም እንሄዳለን ማለት ነው good አሁን ደግሞ ምንድነው የምናየው ብሩክ ይሄ had been ሁለተኛ ጥቅሙን እናያለን አይደል so had been ሲሆን ደግሞ past ሆነ አይደል had been ብለን ድርጊቱን verb ing ስናረገው ምንድነው የትኛው ቴንስ ነው past perfect continuous tense ይባላል alright yes መቼ ነው የምንጠቀመው ካልከኝ ደግሞ ቀለል ባለ አማርኛ ምንድነው እንደዚህ ከመሆኑ በፊት ለዚህ ያክል ጊዜ እንደዚህ ያደረኩ ነበር ግልጽ ነው አይደል እንደዚህ ያደረገች ነበር ሶ የሆነ ድርጊት ሂደት ላይ ነበረ ለሆነ ሰዓት ከዛ የሆነ ነገር happen አደረገ ማለት ነው is that clear yes nice ለምሳሌ እኔ ማስተማር አቁሜያለሁ let's say that እና ወደ ውጭ ሀገር ሄጃለሁ abroad ሄጃለሁ ስለዚህ ወደ ውጭ ሀገር ከመሄዴ በፊት ለ7 ዓመታት እንግሊዘኛ አስተምሬያለሁ እሺ ይሄን መጠቀም ስንፈልግ እስኪ አሁን እንደዛ ብለኝ I had been or had been teaching had been ከዛ ድርጊቱ ማስተማር ing ማስተማር teach ወደ verb ing ቀይሩት ይላል አይደል teaching ምን English ለምን ያክል ጊዜ for how long for 7 years አይደል yes መቼ before I went to አትወስድም abroad የሚለው ቃል ባይዘው ቤቱን አይወስድም I went abroad ነው የምንለው
Is that clear? I'd been teaching English for 7 years before I went abroad. ወደ ውጭ ሀገር ከመሄዴ በፊት ለ7 ዓመታት እንግሊዘኛ አስተምሬያለሁ ማለት ነው። Is that clear? Yes. በቃ ይሄ ነው past perfect continuous tense የሚባለው። ያው ስሙ ምንም አያደርግላችሁም፣ ግን ሐሳቡ እንደዚህ ነው። ግልጽ ነው አይደለ? እንደዚህ ከመሆኑ በፊት ከማድረጌ በፊት ለዚህን ያክል ጊዜ እንትን ነው የሚያሳየው። ኮንቲኒቲ አይደለም የሚያሳየው። ለዚህን ያክል ጊዜ እንደዚህ ያደረኩ ነበር ከዚህ ጊዜ በፊት። በቃ Is that clear? Nice. የራሷን ቢዝነስ ከመጀመሯ በፊት ባንክ ለ4 ዓመት ሰርታለች ቢሆንስ? She had been working in the bank for 4 years before she started her own business. Is that clear? Yes. Nice. የራሷ ቢዝነሷን ከመጀመሯ በፊት ለ4 ዓመት ባንክ ሰርታለች ባንክ ውስጥ እያልክ ነው። Is that clear? Yes. ግልጽ ነው አይደለ? Nice. ስለዚህ ይሄ ነው ማለት ሁለተኛ ጥቅሙ። Do you have any question? No. ጥያቄ አለ? No. Nice. ስለዚህ I hope እናንተም እንደገባችሁ ተስፋ አደርጋለሁ። ሁልጊዜ እንደምናገረው ምንድነው ተምራችሁ ዝም አትበሉ አይደለ? ፕራክቲስ አድርጉት፣ ጻፉት፣ ተለማመዱት፣ በቃ ምናምን የሆነ ነገር አድርጉት። Okay? So this is Pure English Academy with Nathan. Love you all. Have a great time.